ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? አሁን በፎሬን ኤክስቼንጅ ፖሊሲ ዙሪያ ያተኮሩ አንድ 20 ጥያቄ አዘጋጅቼላችኋለሁኝ። እነዛን ጥያቄዎች መጽሐፋችሁን ካነበባችሁ ቪዲዮውን ከሰማችሁ በኋላ ኤክሰርሳይዝ እንድትሰሯቸው ነው፣ እንድትለማመዱባቸው ነው። የመጀመሪያው ጥያቄ ዋት ኢዝ ፎሬን ኤክስቼንጅ ፖሊሲ ፕራይመሪሊ ኮንሰርን ዊዝ ይላል። የውጭ ምንዛሬ ፖሊሲ ቅድሚያ የሚሰጠው ነገር ምንድን ነው የሚል ጥያቄ ነው ያለው። ስለዚህ እናንተ ምን ይመስላችኋል የሚለውን አስቡና እስኪ መመለስ ይጠበቅባችኋል ማለት ነው። እንግዲህ ወደ መልሱ ስንገባ ፎሬን ኤክስቼንጅ ፖሊሲስ ኮንሰርንድ ዊዝ how the value of a country's domestic currency is determined relative to other currency, including the choice of exchange rate regime and regulation of foreign exchange transaction ማለት ነው። የፎሬን ኤክስቼንጅ ፖሊሲ ትርጉም ምንድን ነው ብትባሉ በዚህ አይነት መንገድ መግለጽ ይኖርባቸዋል። የአንድ ሀገር የመገበያ ገንዘብ ማለት ነው ከሌላ ሀገር የመገበያ ገንዘብ አንጻር ምን ያክል ቫሊዩ አለው፣ ምን ያክል ይመነዘራል የሚለውን ለማወቅ ለመረዳት፣ ኤክስቼንጅ ሬቱን ዲተርማይን ለማድረግ፣ ሬጉሌሽን ኦፍ ፎሬን ኤክስቼንጅ ትራንዛክሽኑን ለመረዳት ማለት ነው እንጠቀምበታለን። ኤክስቼንጅ ሬት ፖሊሲ ማለት ነው። ሁለተኛው ጥያቄ ዋት ኢዝ ፎሬን ኤክስቼንጅ ማርኬት? የውጭ ምንዛሬ ገበያ ማለት ምን ማለት ነው የሚለውን መረዳት ይኖርባቸዋል። ዲፋይን ማድረግ ይጠበቅባቸዋል ማለት ነው። ከፎሬን ኤክስቼንጅ ፖሊሲ ጋር በተያያዘ መንገድ ይሄኛው ሁለተኛው ጥያቄ ነው። መልሱ የሚሆነው ምንድን ነው? The foreign exchange market is where people or firms use the currency to purchase another currency, enabling international trade, investment, financial transaction, ቱሪስት ጋር በተያያዘ መንገድ ማንሳት እንችላለን። የውጭ ምንዛሬ ገበያ ማለት ዜጎች ወይም ሰዎች ወይም ተቋማት የአንድን ሀገር የመገበያ ገንዘብ ወይም ከረንሲ ወደ ሌላ ሀገር የመገበያ ገንዘብ ወይም ከረንሲ መግዛት፣ ፐርቼዝ ማድረግ፣ መግዛት ማለት መሸጥ፣ መግዛት ሊሆን ይችላል ማለት ነው። ይሄ ደግሞ ለዓለም አቀፍ ንግድ እና ለኢንቨስትመንት እና ለፋይናንሻል ትራንዛክሽን ጋር በተያያዘ መንገድ እንጠቀምበታለን ማለት ነው። ይህንን መረዳት ያስፈልጋል። ሁለተኛው ጥያቄ ምንድነው? ዲፋይን ኤክስቼንጅ ሬት ነው። የምንዛሬ ተመን ማለት ምንድን ነው የሚለውን ዲፋይን አድርጉ ወይም ግለጹ ማለት ነው። ለዚህ ጥያቄ መልስ የሚሆነው ስንመለከት አን ኤክስቼንጅ ሬት is the price of one currency in terms of another currency ማለት ነው። የምንዛሬ ተመን ማለት ነው የአንድ ሀገር የመገበያ ገንዘብ በሌላ ሀገር የመገበያ ገንዘብ ተመን ሲወጣለት ማለት ነው። ለምሳሌ አንድ ዩኤስዲ ዩናይትድ ስቴትስ ኦፍ አሜሪካ ዶላር ማለት ነው በኢትዮጵያ 55 ብር እንደማለት ነው መጽሐፋችሁ ላይ እንደተገለጸው። አሁን ግን በፍሎት ማኔጅድ በሆነ ፍሎት ኤክስቼንጅ ሬት መሰረት 150 ብር አካባቢ እንደደረሰ መረዳት ይኖርባቸዋል። ከረንትሊ አሁን ላይ ማለት ነው። አራተኛው ጥያቄ ዋት አር ዘ ቱ ሜን ታይፕስ ኦፍ ኤክስቼንጅ ሬት? ሁለቱ አይነት የምንዛሬ ተመን መወሰኛ አይነቶች ምን ምን ናቸው ማለት ነው። እንግዲህ ይህን ጥያቄ ለመመለስ ሁለቱን በሚገባ ማወቅ ይኖርባቸዋል ምን ምን ናቸው የሚለውን ማለት ነው። ለዚህ ጥያቄ መልስ
የሚሆነው the two main types are fixed exchange rate policy ቋሚ የምንዛሬ ተመን ፖሊሲ የምንለው ሲሆን ሁለተኛው ደግሞ ፍሌክሲብል ኦር ፍሎቲንግ ኤክስቼንጅ ሬት ፖሊሲ እንለዋለን። ፍሌክሲብል ኦር ፍሎቲንግ ኤክስቼንጅ ሬት ፖሊሲ የሚቀያየር ተለዋዋጭ የሆነ ገበያ የሚመራው ማለት ነው። ኤኒዌይስ ሁለቱንም በሞኔታሪ ፖሊሲ አውጪዎች ፖለቲካል እና ኢኮኖሚክ ዲሳይድ የሚደረግበት እንደሆነ ማወቅ ይኖርባችኋል ማለት ነው። አምስተኛ ጥያቄ how is a fixed exchange rate determined? ፊክስድ ኤክስቼንጅ ሬትን እንዴት ዲተርማይን እናደርጋለን? እንዴት እንወስናለን? የምንዛሬ ተመኑን ማለት ነው። a fixed exchange rate is determined by the government or central bank which sets and maintains the currency's value relative to currency or a basket of currency another currency ማለት ነው። የአንድን ሀገር የመገበያ ገንዘብ ከሌላ ሀገር የመገበያ ገንዘብ አንጻር የቋሚ የምንዛሬ ተመን በማውጣት ይሄ መንግስት ወይም የማዕከላዊ ባንክ ወይም ብሔራዊ ባንክ የሚወስነው ነው ማለት ነው። ስድስተኛው ዋት ኢዝ ፍሌክሲብል ኤክስቼንጅ ሬት? ፍሌክሲብል ኤክስቼንጅ ሬት ወይም በሌላ ስሙ ፍሎቲንግ ኤክስቼንጅ ሬት የምንለው ምንድን ነው ስንል ደግሞ ለዚህ የሚሆነው መልስ a flexible exchange rate is determined by market forces of supply and demand for currency without direct government intervention የመንግስት ጣልቃ ገብነት በሌለበት ሳፕላይ and demand የገበያ አቅርቦቱ እና ፍላጎቱ በአንድ ሀገር የመገበያ ገንዘብ ከሌላ ሀገር የመገበያ ገንዘብ አንጻር ገበያው እንዲወስን እድል መስጠት ማለት ነው ይሄ። ስለዚህ ያንን ፍሎቲንግ ኤክስቼንጅ ሬት ወይም ፍሌክሲብል ኤክስቼንጅ ሬት እንለዋለን ማለት ነው። ዋት ኢዝ ዲቫሉዌሽን? በፊክስድ ኤክስቼንጅ ሬት ፖሊሲ ጊዜ የምታስታውሱ ከሆነ ዲቫሉዌሽን እና ሪቫሉዌሽንን አይተናል። ስለዚህ ዲቫሉዌሽን ማለት ምን ማለት ነው? የአንድን ሀገር የመገበያ ገንዘብ ዲቫሉዌት ማድረግ ምን ማለት ነው ስንል ዲቫሉዌሽን ኢዝ ደሊበሬትሊ ዳውንዋርድ አጀስትመንት ዲክሪዝ ማድረግ ነው። the value of country's currency relative to another currency or standard under fixed exchange rate system increasing the amount of domestic currency needed to buy one unit of foreign currency ማለት ነው። ዳውንዋርድ አጀስትመንት እንደሆነ መረዳት ያስፈልጋል ማለት ነው። for example if the government changes the fixed rate from 1 USD አንድ የዶላር የነበረው በኢትዮጵያ ብር 25 ብር የነበረውን ወደ 1 ዶላር ወደ 30 ብር የኢትዮጵያ ብር ማሳደግ ማለት ዲቫሉዌሽን ኦፍ ኢትዮጵያን ብር ማለት ነው። ዴሊበሬትሊ ዲክሪዝ ማድረግ ነው፣ ግን የዋጋ ቁጥሩ ያድጋል፣ ይጨምራል። 25 የነበረው ወደ 30 ይጨምራል። ዲቫሉዌት ማድረግ ማለት እንደዚህ ማለት እንደሆነ መረዳት ይጠበቅባቸዋል ማለት ነው። ዋት ኢዝ ዲፕሪሺዬሽን? ዲፕሪሺዬሽን ምንድን ነው? ዲፕሪሺዬሽን የምናስታውስ ከሆነ በፍሎቲንግ ኤክስቼንጅ ሬት ፖሊሲ ወይም በፍሌክሲብል ኤክስቼንጅ ሬት ፖሊሲ ጊዜ አፕሪሺዬሽን እና ዲፕሪሺዬሽን ተርም ተመልክተናል እና ለዚህ ምንድነው መልሱ? ዲፕሪሺዬሽን ኢዝ አን ኢንክሪዝ ኢን ዘ ኤክስቼንጅ ሬት ምንድነው? ኤክስቼንጅ ሬቱን ኢንክሪዝ ማድረግ ፍሌክሲብል ኤክስቼንጅ ሬት ሲስተም ዲቱ ማርኬት ፎርስ ሚኒንግ ዘ ዶሜስቲክ ከረንሲ ሉዝስ ኢትስ ቫሊዩ ማለት ነው። ኦኬ ዋት ኢዝ ሪቫሉዌሽን? ሪቫሉዌሽን ማለት ምን ማለት ነው? ዘጠነኛው ጥያቄ ነው። ሪቫሉዌሽን ስንል ዴሊበሬትሊ አፕዋርድ አጀስትመንት ኢን ዘ ቫሊዩ ኦፍ a country's currency relates to another currency or standard under a fixed exchange rate system ነው። ሪቫሉዌሽን እና ዲቫሉዌሽን ሁልጊዜ የፊክስድ ኤክስቼንጅ ሬት ስር የሚሆኑ ሲሆን decreasing the amount of domestic currency needed to buy one unit of foreign currency ማለት ነው። ስለዚህ deliberately upward or increase adjustment ነው። ይሄ ከዶሜስቲክ
አንጻር ደግሞ ዲክሪዝ ማድረግ እንደሆነ መረዳት ይቻላል። ለዚህ ምሳሌ የሚሆነው ለምሳሌ አንድ ዩኤስ ዶላር 30 ብር ከነበረ ከዚህ በፊት አሁን በፊክስድ ኤክስቼንጅ ሬት ወደ 25 ብር ዝቅ ማድረግ ማለት ነው። ያ ማለት የኢትዮጵያ ብር በተዘዋዋሪ መንገድ ምን ሆኗል ማለት ነው? ተፈላጊነቱ ኢንክሪዝ እየሆነ በቁጥር ግን ዲክሪዝ ሆኗል ማለት ነው። ሪቫሉሽን ኦፍ ኢትዮጵያን ብር ማለት ነው። ሪካፕ ግልጽ እንዲሆንላችሁ ፊክስድ ቨርሰስ ፍሎቲንግ ሲስተም እዚሁ ጋር እንድትረዱ ኢን ኬዝ ኦፍ ዶሜስቲክ ከረንሲ ማለት ነው። ኢን ኬዝ ኦፍ ዶሜስቲክ ከረንሲ ፊክስድ ኤክስቼንጅ ሬት ላይ ምን ብለን አለ? ዲቫሉዌሽን ገቨርንመንት ዲሲሽን ነው የሚወሰነው። በፍሎቲንግ ኤክስቼንጅ ሬት ደግሞ ዲፕሪሺዬሽን ማርኬት ድሪቨን እና አፕሪሺዬሽን እንደሆነ መረዳት እንችላለን ማለት ነው። እዚህ ጋር ዲክሪዝ ኢን ዶሜስቲክ ከረንሲ ካል ዲክሪዝ ኢን ዶሜስቲክ ከረንሲ ካል ዲቫሉዌሽን እና ዲፕሪሺዬሽን እንጠቀማለን ማለት ነው። ዲክሪዝ ኢን ዶሜስቲክ ከረንሲ ቫሊዩ ከቫሊዩ አንጻር ነው ማየት ያለባቸው፣ ከቁጥር አይደለም። ከቫሊዩ አንጻር ማለት ነው። ከቁጥር አንጻር ለምሳሌ አንድ ዶላር በፊክስድ ኤክስቼንጅ ሬት በዲቫሉዌሽን ጊዜ አንድ ዶላር 30 ብር ሆኖ የነበረውን ወይም 25 ብር ሆኖ የነበረውን ወደ 30 ብር ስናሳድገው ማነው ወደ 30 ብር የነበረውን ወደ 25 ብር ስናወርደው ማለት ነው። 30 ብር የነበረውን ወደ 25 ብር ስናወርደው በቫሊዩ ደረጃ ዲክሪዝ እያደረገ ይሆናል ማለት ነው። በሌላ መንገድ ደግሞ ኢንክሪዝ ኢን ዶሜስቲክ ቫሊዩ ስንል ሪቫሉሽን ገቨርንመንት ዲሲሽን ነው። አፕሪሺዬሽን ማርኬት ድሪቨን ነው፣ የሚወስነው ማርኬት ፎርሱ ነው በሳፕላይ እና በዲማንድ መካከል ማለት ነው። ስለዚህ እዚህ አካባቢ ላይ መረዳት ያስፈልጋል ማለት ነው። ኢንክሪዝ ኢን ዶሜስቲክ ከረንሲ ቫሊዩ ሪቫሉሽን እና አፕሪሺዬሽንን እንትን ስንል እንትኑን ነው የምንጨምረው፣ ተፈላጊነቱ ይጨምራል ማለት ነው። ለምሳሌ እዚህ ጋር እንደምታስታውሱት በፊክስድ ኤክስቼንጅ ሬት ጊዜ ሪቫሉ ስናደርግ 30 ብር የነበረው ምን ሆኗል? እንዳትሳሳቱ ቅድም ያልኩትን ሀሳብ ለማስተካከል 30 ብር የነበረውን አንድ ዶላር ወደ 25 ብር ዝቅ አለ። በቁጥር ዝቅ አለ ማለት ቁጥሩ ዲክሪዝ አድርጓል፣ የኢትዮጵያ ብር ማለት ነው። ግን ደግሞ ሪቫሉዌት ሆኗል ማለት ነው። ከቫሊዩ አንጻር የኢትዮጵያ ብር ኢንክሪዝ ሆኗል ማለት ነው። ከዲፕሪሺዬሽን አንጻር 25 ብር የነበረው ወደ 30 ብር ቢያድግ የኢትዮጵያ ብር ምን ሆኗል? ዲቫሉዌት ሆኗል። ከቫሊዩ አንጻር ዲክሪዝ ሆኗል ማለት ነው። እና በዚህ መንገድ መረዳት እንችላለን። ሌላኛው ጥያቄ ዋት ኢዝ አፕሪሺዬሽን የሚል ነው። አፕሪሺዬሽን ማለት ምን ማለት ነው? አፕሪሺዬሽን እና ዲፕሪሺዬሽን በሚገባ መለየት ይጠበቅብናል ማለት ነው። ዲፕሪሺዬሽን ማለት እዚህ ጋር እንደምናየው ሚኒንጉ ዲክሪዝ ኢን ዘ ቫሊዩ ኦፍ ካንትሪስ ከረንሲ ሪላቲቭ ቱ አናዘር ከረንሲ ዲው ቱ ማርኬት ፎርስ ሳፕላይ ኤንድ ዲማንድ ብለናል። ፎር ኤግዛምፕል ለምሳሌ ማለት ነው። ለምሳሌ ኢፍ ዘ ኤክስቼንጅ ሬት ሙቭስ አንድ ዶላር 55 የኢትዮጵያ ብር ቢሆን እና አንድ ዩኤስ ዶላር ደግሞ 60 የኢትዮጵያ ብር ቢሆን በፍሎቲንግ ኤክስቼንጅ ሬት ሲስተም ማለት ነው የኢትዮጵያ ብር ምን ሆኗል ማለት ነው? ዲፕሪሺዬት አጌንስት ዩኤስዲ እንላለን። 55 የነበረው ወደ 60 ሲመጣ ማለት ነው። አፕሪሺዬሽን ስንል አን ኢንክሪዝ ማለት ነው። አን ኢንክሪዝ ኢን ዘ ቫሊዩ ኦፍ ካንትሪስ ከረንሲ ሪላቲቭ ቱ አናዘር ከረንሲ ዲው ቱ ማርኬት ፎርስ ሰፕላይ ኤንድ ዲማንድ ብለናል። ኢፍ ዘ ኤክስቼንጅ ሬት ሙቭስ አንድ ዩኤስ ዶላር በፊት 60 ብር ሆኖ የነበረው በተቃራኒው አንድ ዩኤስ ዶላር ገበያው ወደ 55 የሚያመጣው ከሆነ የኢትዮጵያ ብር ምን ሆኗል እንላለን? አፕሪሺዬት አጌንስት ዩኤስ ዶላር እንላለን ማለት ነው። ስለዚህ በዚህ መንገድ ዲፋይን ማድረግ እንችላለን። ሰመሪ ቴብሉን እንመልከተው።
እዚህ ጋር አፕሪሺዬሽን እና ዲፕሪሺዬሽን ማለት ነው። ዲፕሪሺዬሽን ስንል ዶሜስቲክ ከረንሲ ሉዝስ ቫሊዩ ሪላቲቭ ቱ ፎሬን ከረንሲ ከ55 የኢትዮጵያ ብር ወደ 60 ብር ሄዷል ማለት ነው። ዲክሪዝ ቫሊዩ ዲክሪዝ አድርጓል። ቁጥሩ ኢንክሪዝ ቢያደርግም ኢንነምበር ኢንክሪዝ ቢያደርግም ቫሊዩ ግን ዲክሪዝ አድርጓል ማለት ነው። ኢንተርምስ ኦፍ ኤክስቼንጅ ሬት ማለት ነው። አፕሪሺዬሽን ስንል ዶሜስቲክ ከረንሲ ጌንስ ቫሊዩ ሪላቲቭ ቱ ፎሬን ከረንሲ ከፎሬን ከረንሲ አንጻር ቫሊዩ ምን ሆኗል? ጌን አድርጓል። ቁጥሩ ግን ከ60 ወደ 55 ቀንሷል ማለት ነው። የቁጥር መቀነስ ሳይሆን ከቫሊዩ አንጻር እንደሆነ መረዳት ይኖርባቸዋል። ዲፕሪሺዬሽን ከረንሲ ጌትስ ዊከር መድከም ማለት ነው። ዩ ኒድ ሞር ኦፍ ኢትስ ቱ ባይ ፎሬን ከረንሲ የውጭ ገንዘብ ለማግኘት ብዙ ቁጥር ያለው የሀገር ውስጥ ወይም ዶሜስቲክ ከረንሲ መያዝ ይኖርብሃል ማለት ነው፣ ወይም ይኖርብሻል ማለት ነው። አፕሪሺዬሽን ስንል ደግሞ ከረንሲ ጌትስ ስትሮንገር ዩ ኒድ ቱ ሌስ አማውንት ኦፍ ዶሜስቲክ ከረንሲ ቱ ባይ ፎሬን ከረንሲ ማለት ነው። ስለዚህ ፎሬን ከረንሲ ለመግዛት ቁጥሩ ትንሽ የሆነ የዶሜስቲክ ገንዘብ መያዝ ማለት ነው። ሌላኛው ጥያቄ ዋት ዳዝ ዲፕሪሺዬሽን አፌክትስ ኤክስፖርት ኤንድ ኢምፖርት የሚል ነው። ለዚህ የሚሆነው መልስ ዲፕሪሺዬሽን ሜክስ ኤክስፖርት ቺፐር። ዲፕሪሺዬሽን ስንል ዲክሪዝ ዶሜስቲክ ከረንሲ ቫሊዩ ካልን ኤክስፖርት ምን ያደርጋል? ቺፕ ያደርገዋል ፎር ፎሬነርስ ኤንድ ኢምፖርት ሞር ኤክስፔንሲቭ ፎር ዶሜስቲክ ሬዚደንትስ ዊች ካን ኢምፕሩቭ ዘ ትሬድ ባላንስ። 11ኛ ጥያቄ ሃው ዳዝ አፕሪሺዬሽን አፌክትስ ኤክስፖርት ኤንድ ኢምፖርት ነው። በተቃራኒው አፕሪሺዬሽን ሜክስ ኤክስፖርት ሞር ኤክስፔንሲቭ ፎር ፎሬነርስ ኤንድ ኢምፖርት ቺፐር ፎር ዶሜስቲክ ሬዚደንትስ ዊች ካን ወርዝን ዘ ትሬድ ባላንስ ማለት ነው። 12ኛ ጥያቄ ዋት ኢዝ ዘ ሜን አድቫንቴጅ ኦፍ ፊክስድ ኤክስቼንጅ ሬት ነው። ኢት ፕሮቫይድስ ሰርቴንሊ ፎር ኢንተርናሽናል ትሬድ ኤንድ ኢንቨስትመንት ባይ ሬዲዩሲንግ ኤክስቼንጅ ሬት ሪስክ ልንል እንችላለን። ዋት ኢዝ ዘ ዲስአድቫንቴጅስ ኦፍ ፊክስድ ኤክስቼንጅ ሬት የምንል ከሆነ ደግሞ ኢት ሪኳየርስ ላርጅ ፎሬን ኤክስቼንጅ ሪዘርቭ ቱ ሜንቴን ዘ ፊክስድ ሬት ኤንድ ሊሚት ዘ ገቨርንመንትስ ሃቭ ቱ ዩዝ ሞኔታሪ ፖሊሲ ፎር ዶሜስቲክ ጎል። ዋት ኢዝ ኮመን ፕሮብሌም አሶሲየትድ ዊዝ ፊክስድ ኤክስቼንጅ ሬት ኢን ዴቨሎፒንግ ካንትሪ። በማደግ ላይ ያሉ ሀገሮች የሚታየው የፊክስድ ኤክስቼንጅ ሬት ተግዳሮት ምንድን ነው የሚል ጥያቄ ነው። ይህንን ምን በማለት መመለስ ይኖርባቸዋል? the emergence of parallel or black market when the official rate is significantly different from the market equilibrium ማለት እንችላለን ማለት ነው። ሌላው how does high inflation rate affect countries currency value under flexible high inflation rate ሲኖር የአንድን ሀገር የፍሌክሲብል ነው ፍሎቲንግ ኤክስቼንጅ ሬት ያልነውን እንዴት አድርጎ አፌክት ሊያደርገው ይችላል ነው። ሃይ ኢንፍሌሽን ታይፒካሊ ሊድስ ቱ ከረንሲ ዲፕሪሺዬሽን ቢኮዝ ዘ ከረንሲስ ፐርቼዚንግ ፓወር ዲክላይንስ ሪላቲቭ ቱ ዘ ከረንሲ ማለት ነው። 16ኛው ጥያቄ ዋት ሮል ዱ ኢንተረስት ሬት ፕሌይ ኢን ኤክስቼንጅ ሬት ዲተርሚኔሽን ነው። ሃየር ኢንተረስት ሬት አትራክት ፎሬን ካፒታል ኢንክሪዚንግ ዲማንድ ፎር ዘ ዶሜስቲክ ከረንሲ ሊዲንግ ቱ አፕሪሺዬሽን ይሆናል ማለት ነው። 17ኛ ሃው ካን ፖለቲካል ስታቢሊቲ ኢንፍሉዌንስ ኤክስቼንጅ ሬትስ ነው። ፖለቲካል ስታቢሊቲ ወይም የፖለቲካ መረጋጋት አትራክትስ ፎሬን ኢንቨስትመንት የውጭ ኢንቨስትመንትን ሊጨምር ይችላል። ኢንክሪዝ ዲማንድ ፎር ዶሜስቲክ ከረንሲ የሀገር ውስጥ የመገበያ ገንዘብ ፍላጎት ያድጋል። ኤንድ ካን ሊድ ቱ አፕሪሺዬሽን ያ ገንዘብ ደግሞ ከቫሊዩ አንጻር ማለት ነው አፕሪሺዬት ይሆናል ይፈለጋል ማለት ነው። 18ኛ ዋት ዋዝ ኢትዮጵያንስ ኤክስቼንጅ ሬት ፖሊሲ አፍተር 1992 ነው። የኢትዮጵያ የኤክስቼንጅ ሬት ፖሊሲዋ ከ1992 ወዲህ ምንድን ነው የሚል ጥያቄ ነው ያለው። አፍተር 1922 ኢትዮጵያ ሙቭ ቱ ማርኬት ቤዝድ ሲስተም ዊዝ ፔሪዮዲክ ዲቫሉዌሽን introduced an auction based exchange rate system and later developed interbank foreign
ኤክስቼንጅ ማርኬት ነው። ዋይ ዲድ ኢትዮጵያ ዲቫሉዌት ዘ ብር ኢን 1970 ነው። ኢትዮጵያ በ2017 እንደ ፈረንጆቹ ማለት ነው ኢትዮጵያ ገንዘቧን ዲቫሉዌት አድርጋለች። ዲቫሉዌት ስታደርግ ኦክቶበር 1917 ቱ ቡስት ኤክስፖርት እንደ ኢትዮጵያ አቆጣጠር ነው 2017 የቅርብ ጊዜውን ነው። ወደ ውጭ የሚላከውን ኤክስፖርት ለመጨመር አልቤት ፎሬን ኤክስቼንጅ ሾርቴጅ ኤንድ ሰፕረስ ዘ ብላክ ማርኬቱን ለመቆጣጠር እንደሆነ መረዳት እንችላለን። እነዚህን ጥያቄዎች ለማየት ነው እንግዲህ በጥቅሉ ጥያቄዎቹን አይታችሁ መጽሐፋችሁን አንባችሁ ቪዲዮውን ተከታትላችሁ